የምንመለከተው ቀጣይ ርዕሰ ጉዳያችን የሚሆነው ሀዲያ ሆሳዕናን ይመለከታል። ሀዲያ ሆሳዕና ባለፈው ሳምንት ትላንትን ጨምሮ ሁለት ጨዋታዎችን ማድረግ ችሏል። ከሲዳማ ክልል ክለቦች ጋር ከሐዋሳ ከተማና ከሲዳማ ቡና ጋር መጫወት ችሏል። ሐዋሳ ከተማን ማሸነፍ ሲችል በሲዳማ ቡና ደግሞ 2-0 በሆነ ውጤት ተሸንፏል። ሀዲያ ሆሳዕና ከሶስት ተከታታይ ድሎች በኋላ በትላንትናው ዕለት ሽንፈትን አስተናግዷል። የመጀመሪያ የነበረውን ከሐዋሳ ከተማ ጋር የነበረውን ጨዋታ እንመልከት። ሀዲያ ሆሳዕና ሐዋሳ ጋር ጨዋታ ከማድረጉ በፊት ባለፈው ሳምንት የሰጣናቸው ሐሳቦች ነበሩ። ያሬድ ብሩክና ጌታነህ ከበደ ለሀዲያ ሆሳዕና የተከላካይ መስመር ፈተና ይሆናል ብለን ጠብቀን ነበር። ሀዲያ ሆሳዕና የተከላካይ መስመሩ በጠንካራነት የያሬድ ብሩክና የጌታነህ ከበደን የማጥቃት እንቅስቃሴ እንዲሁም የመሃሉን የማጥቂያ መስመሮች የነ ቢኒያም በላይም በደንብ ዘግቶ ወጥቶ 1-0 አሸንፏል። ነገር ግን በትላንትናው ዕለት ደግሞ ሽንፈትን አስተናግዷል። ሀዲያ ሆሳዕና የሐዋሳው ጌም ስላላነሳን ነው ተመልካቾቻችንም እናነሳላቸው። የነበረው እንቅስቃሴም ተስፋ ሰጪ ነበር። ሐዋሳ ከመጣበት መንገድ አንፃር ሊጉ ላይ ክስተት እየሆኑ ይገኛል። የያሬድና የጌታነህ ጥምረት በተለይ ኮገብ በላይ እና ቢኒያም ጨምሮ እያደረጉ ያሉት እንቅስቃሴ ክስተት ሆኖ እያየን ይገኛል። ከዛ አንፃር ሐዋሳን ያሸንፋሉ የሚለው ጥያቄ ነበር። ሐዋሳን አሸንፎ መጥቶ ተከታታይ 3 ጌሞችን ነበር ያሸነፈው። ከዛ ትላንትና ምሽት 12 ሰዓት ላይ በተደረገው ከሲዳማ የሊጉ መሪ ነው ሲዳማ የሚጠበቅ ነገር አለ። ሲዳማ ምናልባት ዶሚኔት አድርጎ ይወጣል የሚለው ግን ሀዲያ ሆሳዕና ያለፉትን 3 ጌሞች አሸንፎ የመጣበት ሞራል ለቡድኑ ጥሩ መነሳሳት ይሆናል ተብሎ ተጠብቆ ነበር። በጨዋታው ላይ ገና በጠዋት ነበር ግብ የተቆጠረበት። በ3ኛው ደቂቃ ነበረ መስፍን ታፈሰ ግብ ማስቆጠር የቻለው። ሀዲያ ሆሳዕናና የመጀመሪያ 12 ደቂቃዎች ላይ የሚቆጠሩ ጎሎች ሀዲያ ሆሳዕና ያለፉትን 5 ጨዋታዎች ላይ ሲሸነፍ በሊጉ ካረጋቸው 13 ጨዋታ የተሸነፈው 5ቱን ነው። 4ቱ ላይ በ12 ደቂቃ ውስጥ ነው ግቦች የተቆጠሩበት። በ12 ደቂቃዎች ግቦች የተቆጠሩበት 4 ጨዋታ ላይ ተሸንፏል። የመድንን ጨዋታ ደግሞ በ89ኛው ደቂቃ ላይ ዳግም ንጉስ የራሱ ላይ ግብ አስቆጥሯል። ይሄ ዳኛ ፊሽካ ሲነፋ ጨዋታ ተጀምሯል፣ ዳኛ ፊሽካ ሲነፋ ደግሞ ጨዋታ ተቋርጧል የሚለው የእግር ኳስ ሕግ በጣም የጣሰ ነው ብዬ ነው የማስበው። ተረጋግቶ ጨዋታ ሲጀምር ጨዋታ እንደተጀመረ የማሰብ ችግር የቡድኑ ላይ በደንብ እየተመለከተ እንገኛለን። ይሄ የአርባ ምንጭን አቻ የወጣበትም ጨዋታ ሳይረሳ ማለት ነው። በትላንትናው ዕለት ከሲዳማ ጋር በነበረው ጨዋታ ሁለተኛው ግብ ሲቆጠር የተቆጠረበትን ሰዓት ማስታወስ ይቻላል። ዮሴፍ ያስቆጠረው ግብ ዳኛው አሸብር ሰው በቃ ፊሽካ ሊነፉም ኦልሬዲ የሳቸው ፊሽካ አፋቸው ላይ መግባት ብቻ ሲቀረው የተቆጠረ ግብ ነው። እንደዚህ አይነት ጨዋታዎች እንደዚህ አይነት ግቦች ምን ያክል ቡድኑን ሁለተኛ 45 ተነጋግቶ እንዳይገባ ዋጋ እንዳስከፈለው ያየንበት ነው። አንስተናል ደግመን የምናነሳው እንደ ስተት በደም ጎልቶ እየታየ አይደለም ወይ የሚለው ጭምር ነው። በሁለተኛ ደቂቃ በ4 በ7 በ11 ግቦች ሲቆጠሩ እነዚህም ግቦች አቻ አድርገህ ድጋሚ ለማሸነፍ በምትሄደው መነሳሳቶች ብዙ ዋጋ ያስከፍላልና ሀዲያ ሆሳዕናና በጠዋት የሚገቡ ግቦች ዋጋ እያስከፈለው ይገኛል። አዎ ከዚህ በተደጋጋሚ ያነሳ ነው ርዕሰ ጉዳይ ነው። ሀዲያ ሆሳዕና ወደ ድል ሳይመለስ በፊት ተከታታይ 3 ጨዋታ ሳያሸንፍ በፊትም እያነሳናቸው ከነበሩ ጉዳዮች ውስጥ ሀዲያ ሆሳዕና የዘንድሮ ደካማ ጎን ተብሎ ሊነሳ የሚችለው የመጀመሪያ ደቂቃ ግቦች እንዲሁም ደግሞ የመጨረሻ ደቂቃ ላይ የሚቆጠሩበት ግቦች ነው። አቻ በወጣባቸው በርካታ ጨዋታዎች ላይም በሊጉ ላይ በዘንድሮ የውድድር ዓመት ላይ ቅድሚያ ተቆጥሮበታል። ሀዲያ ሆሳዕና ቅድሚያ ካስቆጠረ እንደውም እንደሚያሸንፍ ያሸነፋቸው 4 ጨዋታዎች ማሳያ ናቸው። ከጊዮርጊስ አንስተን እስከ ሐዋሳ ያደረጋቸውን ጨዋታ በምንመለከትበት ሰዓት ላይ ሀዲያ ሆሳዕና ቅድሚያ ያስቆጠረባቸው ጨዋታዎች ናቸው። አንደኛ እዚህ ጋር ከስነ ልቦና ጋር የሚያያዝ ነገር አለ። እያነሳክ የነበረው ሐሳብ ነበረ ከፊሽካ ጉዳይ ጋር በተያያዘ የመጀመሪያ 15 ደቂቃ በእግር ኳስ ውስጥ ምን አይነት ቦታ እንደሚሰጠው ይታወቃል። ሀዲያ ሆሳዕና እያጣ ያለውም ያንን የመጀመሪያ 15 ደቂቃዎች ናቸው። ባለፉት ጨዋታዎች ላይም ማስተዋል የቻልነው ያንን ነው ብዬ አስባለሁ። የሲዳማ ቡና በዚህ ጨዋታ ላይ የሊጉ መሪ እንደመሆኑ የፋሲልን አቻ ተከትሎ ሊጉን በአጠናክሮ መሪነቱን ለመቀጠል የሚያደርገው ጨዋታ እንደመሆኑ መጠን ሲሳይ ነው ብዬ ነው ማስበው በመጀመሪያ ደቂቃ ያገኘው ግን ማለት ነውና ሀዲያ ሆሳዕና በጨዋታው ላይ እንዳጠቃላይ በመነመለከትበት ሰዓት ላይ ጥሩ እንቅስቃሴ አድርጓል። ነገር ግን ግብ ተቆጥሮበት በኋላ የምታደርጋቸው እንቅስቃሴዎች ለማስመለስ የምታደርገው ጥረት ነውና ተመልሶ የተከላካይ ክፍልን ሲያስከፍት መመልከት ትችላለህ። ሀዲያ ሆሳዕና ትላንትና በሁለተኛው አጋማሽ ላይ ያንን በተደጋጋሚ እያየን ነበር። እነ ብሩክ በየነ እነ ደስታ ዋሚሾ ተቀይረው ገብተው የማጥቃት እንቅስቃሴውን በአንድ ደረጃ ከፍ ማድረግ ችለው ነበር። ምንም እንኳን ከፍ ማድረግ ቢችሉም
ሲዳማ ቡና ጎል ማስጠበቅ የሚለውን ታርጌት ይዞ ቀጥሏል። በተጨማሪም ደግሞ ሀዲያ ሆሳዕና ለማጥቃት በሚያደርገው እንቅስቃሴ ላይ የሚደረጉ የመልሶ ማጥቃቶች ቡድኑን እያስከፈተ እንደሚገኝ ተመልክተን ነበርና ሀዲያ ሆሳዕና የመጀመሪያ ደቂቃ ላይ የተቆጠረበት ግብ ጨዋታውን እንዳይቆጣጠር ነው ሙሉ ለሙሉ ያደረገውና ይሄ ጨዋታ ደግሞ ከጨዋታ እያየ ነው ያለው ጉዳይ ነው። ነገር ግን ሁለተኛዋ ግብ የተቆጠረችበት መንገድ ያሸብር ሰቦቃ የዳኛው ማለት ነው አቋቋሙ ልክ አይመስለኝም። ሙሴ ከቤላን የከለለበት መንገድ ነበር ብዬ ነው ማስበው። ኳሱ ዮሴፍ ነገር ላይ ሊገባ ሲል ሙሴ ተሽቀዳድሞ ሄዶ ነበረ። ኳሱ 50-50 ባይሆንም የሆነ ያክል የመወሰን አቅም ነበረው ብዬ አስባለሁ። የሆነ ያክል ዲስትራክት አድርጎታል ብዬ አስባለሁ ሙሴን። ግቡ በዛ አጋጣሚ ተቆጥሯል። ከዛ ባለፈ ግን ይሄም የመጨረሻ ደቂቃ ግብ ሆኖ ነው የተመዘገበው ወይም ደግሞ የመጀመሪያው አጋማሽ የመጨረሻ ደቂቃ ላይ የተቆጠረ ግብ ነው። ከኢትዮጵያ መድን ጋር ከነበረው ጨዋታ ጋር በየሆነ መልኩ ተመሳሳይ ነው ማለት ይቻላል። የዮሴፍ ግብ ባይቆጠር ኖሮ ብለህ አስብ ሁለተኛ 45 ሊኖር የሚችለውን ጨዋታ ምክንያቱም ሁለት ግብ እየተመራ ወደ ሜዳ መግባትና ከመልበሻ ክፍል መውጣትና አንድ ባዶ መሆን ኢትዮጵያ ውስጥ አንድ ባዶ መሆን በጣም አልጋ ዳር ላይ እንደመተኛት ነው። ምክንያቱም ስጋት አለብህ በሆነ ሰዓት ተቃራኒ ቡድን ግብ አስቆጥሮ አቻ ልትሆን ይችላል። ሁለት ባዶ መሆን ግን በልጆቹ ላይ የሚፈጥረው የሞራል ውድቀት አለና ከዛ አንፃር ሀዲያ ሆሳዕና ሁለተኛው ግብ ሲቆጠርበት ወደ መልበሻ ክፍል ሲገቡ ጨዋታው የመጠናቀቅ አይነት ስሜት እየተሰማቸው እንደሚገቡ ነው የሚሰማኝ። ምክንያቱም ያን ኳስ ቢያድኑ ያን ኳስ ባይቆጠርባቸው ኖሮ ሁለተኛ 45 ላይ እና የነበረው ጨዋታ ከዛ ከፍ ይላል ብዬ አስባለሁ። በጨዋታው ሌላው ተመስገን ብርሃኑ አለመኖሩ ቡድኑ ትልቁ ክፍተት ይመስለኛል። ተመስገን ብርሃኑ በመልሶ ማጥቃት ቡድኑ ለማጥቃት በሚላኩ ረጃጅም ኳሶች ላይ በቀዳሚነት የማስጨነቅ ባህሪ እንዳለው በደንብ የተመለከትንባቸው ይመስለኛል። ያለፉትን ሳምንታት የማጥቃት እንቅስቃሴ ውስጥ እንዲገቡ ያደረገው እንደ ተመስገን አይነት ፈጣን አጥቂዎች ቡድን ውስጥ ባለመኖር ይመስለኛልና ብርሃኑ ብዙ ጊዜ በተደጋጋሚ ሀዲያ ሆሳዕና ሜዳ ላይ ሲገኝ ተመልክተናል። የቀድሞ ሀዲያ ሆሳዕና ተጫዋች ብርሃኑና እንደዚህ አይነት እንቅስቃሴዎችን የማቋረጥ ወይም የማስቀረት እድል ይኖራል። ተመስገን ሜዳ ውስጥ ኖሮ በተቃራኒ ሜዳ ላይ ቆሞ የተቃራኒ ሜዳ ፉልባክ እዚህኛው ሜዳ ላይ ይገኛል ተብሎ አይታሰብም። ምክንያቱም አደጋ ጥላ እንደማለፍ ነውና የተመስገን አለመኖሩ በራሱ ጉዳት ነው። ብሩክ ወደ ሜዳ መመለሱ በሁለተኛ 45 ብሩክ ሜዳ ተመልሷል። ያ ይበል የሚያሳይ ነው። በትከሻ ጉዳት ያለፉትን ጨዋታዎች ላይ ያልነበረው ብሩክ ይበል የሚያሳይ ነው። በቀጣይ በሚኖረው ሊጉ ጨዋታዎች ላይ ለሀዲያ ሆሳዕና መልካም ዜና። የተመስገንም ብዙ ጉዳት ነው ያላስም በሽሽት ነው። በሽሽት ደግሞ ከረፍት መልስ 2-3 ጌሞች ረፍት ካደረገ ተመስገን በቀጣይ ሳምንታት የምንመለከት ይሆናል። ሀዲያ ሆሳዕና ግን አሁንም ማኔጅመንት ላይ በደንብ መስራት አለበት። በመጀመሪያዎቹ አጋማሽ ላይ በተለይ ቅድም ያነሳው የ15 ደቂቃ የመጀመሪያ 15 እና የመጨረሻዎቹ 15 ደቂቃ እግር ኳስ ላይ በጣም የጥንቃቄ ሰዓታት ነው ይባላል። ይዘ ያለውን ነገር ይዘ የምትወጣበት ወይም ደግሞ አስጠብቀ የምትወጣበት 15 ደቂቃዎች ናቸው። እሱ ላይ ኮቺንግ ስታፉ በደንብ መስራት አለበት። እኔ አልገባቸውም ብዬ አላስብም። ልጆቹ ጋር ነው አልወረደላቸው ብዬ የማስበው። ጨዋታ እንደተጀመረ ፍሽካ ሲነፋ ይበልጥ ጥንቃቄ አድርገን የምትጫወተው ይሄንን ቁጥራዊ መረጃ ይዞ የገባ ተቃራኒ ቡድን በቀጣይም ይሄን ላለማድረጉ ምንም ዋስትና የለምና ባለፉት 4-5 ጌሞች ላይ ያየነው የዳግምና የቃላቡ ውሸት ጥምረትንም ጥያቄ ውስጥ ያስገባ የጥንቃቄ ስህተት ነው ትላንት ተፈጸመው። ሀብታሙ ታደሰ ጋር ነው ኳስ የደረሰው። ሄኖክ በደንብ ብሎክ ማድረግ አልቻለም። ከዛ መስፍን ታፈሰ ቀጥታ ከጎል ጋር የተገናኘው ግቡን ያስቆጠረበት መንገድ ያሬድ የሀብታሙ ኳስ ላይ ወርዶ ነበር ሲመለስ ግቡ ተቆጥሯልና ይሄንን ነገር በደንብ ማስተካከል ያለባቸው ይመስለኛል። ሁለተኛዋ ግብ ላይ ምንም እንኳን አሸበር ሰቦቃ ሙሴ ከቤላን ቢሸፍንም እንደዚህ አይነት ኳሶችም ተደጋጋሚ እየተቆጠሩበት እየተሞከሩበት እንደሆነ መመልከት ችለናል። ከባህር ዳር ከተማ ጋር ከነበረው ጨዋታ አንስቶ እስከ ትናንትና በነበረው ጨዋታ ላይ እንደዚህ አይነት ግቦች ተቆጥሮበታል ቡድኑ። ስለዚህ ከዚህ ጉዳይ ጋር በተያያዘ መስራት ያስፈልጋል የሚለው መታየት አለበት ብዬ አስባለሁ። ሌሎች ጨዋታዎችን ጥቂት እንነካካቸው። ንግሌ አርሲ ባልተጠበቀ መልኩ መቻልን 2-0 አሸንፏል። በዘንድሮ የውድድር ዓመት ወደ ፕሪሚየር ሊጉ ያደገው ንግሌ አርሲ ያልተጠበቀ ጉዞ እያደረገ ይገኛል። የከቤ ቡዝነ ለቡድኑ እያደረገ ያለው አስተዋጽኦ ደግሞ በበርካታ የስፖርት ቤተሰቦች ዘንድ ትኩረትን ስቧል። ያኔ ንግሌ አርሲ እኔ ክስተት እየሆነብኝ ያለ ቡድን ነው። በክረምቱ የዝውውር መስኮት ተጫዋቾችን ወደ ክለቡ ሲያስፈርም የተወሰኑ ተጫዋቾችን ነው በሊጉ ልምድ ያላቸው በረከት ወልዴን እና ሀቢብና ዳይትን ያስፈረመው። እዚህ ቡድን ውስጥ ግን በጣም ተስፈኛ ወጣት ተጫዋቾች በሊጉ ከዚህ ቀደም ማናቃቸው ልጆች እና ከቤ ቡዝነን የመሰሉ ቀጣይ የኢትዮጵያ እግር ኳስ ተስፈኛ ወይም ደግሞ እግር ኳሱን አሁን ባለው ቴምፖ ከቀጠሉ እግር ኳሱን ሊረከቡ የሚችሉ ኮከቦችን እየተመለከተ እንገኛለን። በክረምቱ ምናልባት ግምት ብትለኝ አንዱ ወራጅ ብዬ ልጠራል የምችለው ንግሌ አርሲ ነበር። አሁን ግን ምናልባት የዋንጫ ፉክክር ውስጥ ሊገኝ ይችላል ብዬ የማስበው ቡድን እየሆነ እየመጣ ይገኛል።
ምናልባት ሊጉ አዲስ መልክ ከተዋቀረ ከ1990 ጀምሮ በሊጉ እንደመጡ አመት ዋንጫ ያነሱት እንደ ቅዱስ ጊዮርጊስ፣ ጅማ እንደዛ አይነት ቡድኑ ላይ መሆን ፎርም ያለው ይመስለኛል እና ምናልባት የሚገጥመው ከፊቱና ሲዳማ እንደሆነ ሁሉ ሳይረሳ ማለት ነውና ይሄ ቡድን ምናልባት ኮቺንግ ስታፉን በደንብ ማየት የሚያስፈልጋል ያስማል። ወጣት ልጆች ናቸው። በጣም ልምድ ያለው አብዲ ቡሊን ነው በኮቺንግ ስታፍ ውስጥ አዋቅሮ ያለው። ይሄ ደግሞ በደንብ ኮቺንግ ስታፉን በደንብ መልክ የሰጠውና ያገዛቸው ይመስለኛል። በጣም በርካታ ልምድ ያላቸው ልጆች ቡድኑ ላይ አሉ። 2-3 ልጆች አሉ። እነ ዳዊት ሀቢብ፣ በረከት ወሌ በጉዳት ባይኖርም እነ በረከት ወሌን የመሰሉ ልጆች አሉ። በየትኛውም ሰዓት ግብ ያስቆጥሩላል። ከቦክስ ውጭ እነ ሀቢብ ያስቆጥራሉ። ከቦክስ ውጭ እነ ዳዊት ያስቆጥራሉ። ትላንት ዳዊት መቻል ያስቆጥረው ግብ ምናልባት ዳዊት ምን አይነት ተጫዋች ነው ኦዚል የተባለበት ቅጽል ስም በትክክለኛ እንደሚገባው ጭምር ያየንበት ነው። ሙሉጌታና መቻል ተከታታይ ድሎች ማስመዝገብ እስካሁን አልቻሉ። በቡና ተሸንፈው ነበር የመጡት። ተከታታይ ደግሞ በኔጌሌ አርሲ ተሸንፈዋል። የዋንጫ ቡድን አዳማ፣ መቻል፣ ሲዳማ እያለን ነበረ። የዘንድሮ ዋንጫ የት ሄዳል የሚለው ጥያቄ ነው። የሲዳማ ቡና ወጥነት እንደተጠበቀ ሆኖ የመቻልና ፋሲልም በኋላ የምናነሳው ጉዳይ ይኖራል ከአሰልጣኙ ከዮሐንስ ሳሌ ጋር ሊሰነባበት ስለሆነ ምናልባት የፋሲልም በዚህ ይቀጥላሉ የሚለው እንደተጠበቀ ነው። ኔጌሌ አርሲ ግን ክስተት እየሆነ ነጥቡን ወደ 22 ማድረስ ችሏል። በረከት ወልዴ ነበር ክረምቱ ላይ ጥሩ ፍርሚያ ነው ብለን ልናነሳ የምንችለው። ቀጥሎ ዳዊት ተፈራ ነው ልንጠራ የምንችለው። በረከት ወልዴ በጉዳት የለም ከዚህ ቡድን ጋር። ነገር ግን ኔጌሌ አርሲዎች ባለፉት ጨዋታ በረከት ወልዴን ሚስ አድርገውታል ተብሎ በማይታሰብ መልኩ ነው እየተንቀሳቀሱ ያሉት። አስቀድመው 3-0 አሸንፈው ነው የመጡት ከመቻል ጨዋታ አስቀድመው። ከመቻል ጋር የነበረውን ጨዋታ ደግሞ 2-0 አሸንፈዋል። ቱሉ ደስታ ምን አይነት ቡድን እንደሰራ መመልከት እንችላለን። ይሄ አሰልጣኝ እንደምናውቀው ከሱፐር ሊግ ነው በቀጥታ ወደ ፕሪሚየር ሊግ ክለቡን ያሳደገው። ክለቡ እምነት ሰጥቶ የክለቡን እምነት በትክክል እየተወጣ ነው የሚገኘው። ከዛ ባለፈ ደግሞ የትዕግስትን ማሳያ ነው ብዬ አስባለሁ። ኔጌሌ አርሲ አዲስ አበባ ባደረጋቸው የመጀመሪያ 5 ጨዋታዎች 3 ነጥቦችን ያስመዘገበው። አንድ አሰልጣኝ ከሱፐር ሊግ ያመጣ አሰልጣኝ 3 ነጥቦችን በ5 ጨዋታ ሲያስመዘግብ በኢትዮጵያ ፕሪሚየር ሊግ የተለመደው አሰልጣኝ ማሰናበት ነው። ክለቡ ትዕግስትን አድርጓል ብዬ ነው እንደኔ ማስበው። ለሱፐር ሊግ አሰልጣኞች ወይም ደግሞ ለአዳዲስ አሰልጣኞች ብዙ ቦታ አይሰጥም። አንዳንድ አሰልጣኞች እንደዚህ አይነት እድል ሲሰጣቸው እንመለከታለን። ፕሪሚየር ሊጉ ላይ ልምድ ያላቸው አዳፕት እስኪያደርጉ ነው ተብሎ ማለት ነው። ለኔጌሌ አርሲ የክለብ አመራሮች ግን በዚህ አጋጣሚ የነሱም ውጤት ነው ብዬ ነው ማስበው። ትዕግስት አሳይተውታል። አሰልጣኙ ወደ ሐዋሳ ከተጓዘ በኋላ ነው ውጤቶችን ማስመዝገብ የጀመረው። አዳማን በማሸነፍ ነበር በተከታታይ ጨዋታዎችን ከዛ በኋላ ማሸነፍ ችሏል። አሁን 3 ተከታታይ ጨዋታዎችን ባለፉት ሳምንታት አሸንፏል። ስለ አሰልጣኙ ካወራን የክለቡ አመራሮች የወሰኑት ውሳኔ ትልቅ ውሳኔ ነው። ኢትዮጵያ እግር ኳስ ሊግ ከከፍተኛ ሊግ ስታመጣ የከፍተኛ ሊግ አሰልጣኝ ነው ተብሎ የሚታሰበው። ከዛ ለፕሪሚየር ሊግ ቤት ለተቀመጠ የፕሪሚየር ሊግ አሰልጣኝ ቀርቦ አሰልጣኝ ይሰጣል። ይሄ ደግሞ በደንብ የተመለከትንበት ነው። ኢትዮጵያ ንግድ ባንክ በ2016 ላይ ያደረገው ያንን ነው። ለዛ ፍሬ አሰልጣኝ በጸሎት ሉል ሰገድ የሊጉን ዋንጫ ሽልማት አድርጎ ሰጥቷቸዋል። ምክንያቱም 14 ላይ መድን ማሳድጎ መድን በተቃራኒው አሰልጣኙን አሰናብቶ አሰልጣኝ ገብረ መድን 2015 ዓ.ም ላይ መስጠቱ ይታወሳል። ከዛ ባንክ ነው በከፍተኛ ሊግ ሄዶ 15 ላይ ይዞ ታደገ፣ 16 ላይ ቡድኑን ይዞ ቀጠለ። ለዛ ሽልማት አሰልጣኝ በጸሎት ሉል ሰገድ ለቡድኑ ዋንጫ ማምጣት ይታወሳልና አሁንም ኔጌሌ አርሲ ይሄን አይነት እንቅስቃሴ እያደረገ ይገኛል። ቀደም እንዳነሳው አዲስ አበባ በነበረው ሳምንታት ላይ ወደ ሐዋሳ ከማምራቱ በፊት የውጤት ቀውስ ውስጥ ነበረ። ምንም ጥያቄ የለውም። የሊግ ግርጌ ላይ ያለው በርካታ አሰልጣኞች በር ላይ ነበሩ። አሰልጣኙ ስንብት ጠብቀው ለመግባት ቤት የተቀመጡ በርካታ የኢትዮጵያ አሰልጣኞች በሊጉ ልምድ ያላቸው ተብሎ የሚታሰቡ፣ ያ ግን የአሰልጣኞቹ ቡድን አባላት ሲረብሽ አልነበረም። በትዕግስት ውስጥ የተሰጣቸውን ኃላፊነት ሰርተው ወደ ቀጣዩ ምዕራፍ ተሸጋግረው አሁን ላሉበት 22 ደረጃ 22 ነጥብ ከፍ ማለት ችሏል። ይሄ የቡድኑንም አመራር ወይም ደግሞ የቦርድ አባላትንም ጭምር ምስጋና ውስጥ ማስገባት ያለበት ጉዳይ ይመስለኛል። ውጤት ጊዜያዊ ይጠፋል። እንዲመጣ ግን ልጆቹና ኮቺንግ ስታፍ ላይ እምነት ማሳደራቸው ነው። ስለ ኔጌሌ አርሲ በጣም በሰፊ ማንሳት እንችላለን። ሌሎች ጉዳዮች ማንሳት አለብን። ኢትዮጵያ ቡና ነው ቀጣይ ርዕሰ ጉዳያችን የሚሆነው። ከአሰልጣኝ ስንብት እና ከአሰልጣኝ ሹምሽር በኋላ ትላንትና በሳምሶን አየለ የተመሩ በምድረገነት ሽረ በአዲስ አበባ ስቴዲየም 3-1 ተሸንፏል። ኢትዮጵያ ቡና በአዲስ አበባ ስቴዲየም ተሸነፈ ማለት ትርጉሙ ሰፊ ነው። የበርካታ ደጋፊዎች ባለቤት እንደሆነ ይታወቃል። ይህ ቡድን አሁንም ከአቢ ካሳውን ስንብት በኋላ መቻልን ማሸነፍ ቢችልም አሁን ደግሞ በአዲሱ አሰልጣኝ የመጀመሪያ ጨዋታ 3-1 ተሸንፏል። አቢ ካሳውን ተሰናብቷል። አቢ ካሳውን ሲሰናበት የኔ ጥያቄ የነበረው አቢ ካሳውን ትዕግስት ቢሰጠው የሚል ነው። ከዚህ በኋላ ኢትዮጵያ ቡናን የሚይዘው አሰልጣኝ ምን የተሻለ ነገር ሊያመጣ ይችላል? ኢትዮጵያ ቡና ስትይዝ
ታርጌቱ ዋንጫ ነው መሆን ያለበት። ከዛ በታች ደጋፊ አይቀበልም፣ ከዛ በታች አመራሩ አይቀበልም። ክረምት ላይ ያልሰራውን ረጅም ጊዜ ያላቀደውን ግን በአንድ አሰልጣኝ ውስጥ ዋንጫ ለማምጣት ማሰብ ብቻ ልክ ነው ያላሰብም። የአብይ ካሳውን መልቀቅ ብዙ ጥያቄ ቢኖረኝም አዲሱ አሰልጣኝ ከመጣ በኋላ ግን ቡድኑ ምን ለውጥ አየ በቀጣይ የምንመለከተው ይመስለኛል። ግን የገጠመው ሽንፈት ግን አስደንጋጭ ነው ብዬ አስባለሁ። ሽረ ምድረ ገነት ይሄ በዚህ ውድድር ዓመት ወጥ አቋም ወይ ምንድነው ነገሌ አርሲ ባይሆንም ጥሩ እንቅስቃሴ እያደረገ ያለው ቡድን ነው። ኢትዮጵያ ቡና ምናልባት መነሳሳት ይፈጥርለታል ተብሎ ይታሰባል። መቻልና አሸንፎ ነው የመጣው 1-0። ከዛ ጌም ወደዚህኛው ስትመጣ ነገሮችን ይበልጥ በከፍተኛ መነሳሳት ውስጥ ይሆናል። ኢትዮጵያ ውስጥም ዓለም ላይም አንድ አሰልጣኝ ወደ አዲስ ክለብ ሲመጣ ይዞት የሚመጣው አዲስ ኢንቫይሮንመንት አለ። ያንንም ተጠብቆ ኢትዮጵያ ቡና ጨዋታው ላይ ውጤት ይዞታል ተብሎ ታሰቦ ነበር። ግን የሽመክት ጉጉሳ ጨዋታ ነበር ማለት ይቻላል። ሽመክት ጉጉሳ በሊጉ 15 ከዛ በላይ ዓመታት በጣም ልምድ ያለው ተጫዋች እንደሆነ ይታወቃል። በፋሲል ቤት ወላይታ ዲቻ፣ አሁን ደግሞ ምድረ ገነት ሽረ ላይ ጥሩ እንቅስቃሴ ያደረገኛ የትላንት ኢትዮጵያ ቡናን ሲያሸንፉ የጨዋታው ኮከብ ነበር። ለአሰልጣኞች ትዕግስት አለመስጠት ለምን የሚያስብል ጥያቄ ያስነሳል። በተደጋጋሚ በኢትዮጵያ ፕሪሚየር ሊግ ላይ ክለቦች ታርጌታቸው ምን እንደሆነ ግራ ያጋባል። በተለያዩ ዓለም ሀገራት ላይ ለአንድ አሰልጣኝ ስንብት በዋነኝነት ዋንጫ መስፈርት ሆኖ ሊቀመጥ ይችላል። ከዛ ባለፈ ደግሞ የደረጃ ሰንጠረዥ ነው። የኢትዮጵያ ፕሪሚየር ሊግ ግን ምንድን ነው? አንድ አሰልጣኝ አሁን ለምሳሌ አብይ ካሳውን ተሰናብቶ በሱ ቦታ ላይ ሳምሶን ሲመጣ ከአብይ ካሳውን ያላገኘውን ኢትዮጵያ ቡና በሳምሶን ምን ሊያገኝ አቅዷል የሚለው በሰፊው ያጠያይቃል። አብይ ካሳውን በክረምት ነው ክለቡን የተረከበው። በክረምት የተረከበ አሰልጣኝ ምን አይነት ተጫዋቾች ተሰጥተውት ምን አይነት ውጤት ተጠብቋል የሚለው የኢትዮጵያ ቡና አመራሮችን ቅድም ልክ የኔጌሌ አርሲዎችን እንዳመሰገን ነው ትዕግስት አሳይተዋል እንዳልነው የኢትዮጵያ ቡና አመራሮችን ደግሞ የሚያስጠይቅ ጉዳይ ነው ብዬ አስባለሁ። ከአብይ ካሳውን ምን አጡ? ነገ ደግሞ ከሳምሶን ምን ለማግኘት አስበዋል? ምክንያቱም ኢትዮጵያ ቡና ለዋንጫ የሚጠበቅ ቡድን አይደለም ከያዘው ስብስብ አንጻር ደጋፊውን ለጊዜው እነርሳና ከያዘው ስብስብ አንጻር ኢትዮጵያ ቡና ለዋንጫ አገምተውም ፕሪዲክት የምታደርገው አይነት ቡድን አይደለም። አዎ ባለፉት ዓመታት ነፃነት ለዋንጫ የሚሆን ቡድን ሰርቷል በልጆች። ነገር ግን ነፃነት ክብሬም የተወሰኑ ትዕግስቶችን ታይተውበት ነበር በክለቡ አመራሮች ዘንድ። ነጥብ ባጣ ሰዓት ላይ ለስንብት ደብዳቤዎች ሊሰጡት ተቃርበው ነገር ግን እነሱ ተሰርዘው ጥሩ የሆነ ክለብ ሰርቶ ነበር እንደምናስታውሰው ማለት ነው። ለአብይ ካሳውን ያ ትዕግስት ለምን አልተሰጠውም? ነገስ ከሳምሶን ምን ይጠበቃል? ምናልባት ሳምሶንስ በዚህ የውድድር ዓመት የሚሰናበት አሰልጣኙን በቀጥታ የምንመለከተው ጉዳይ ነው። የ2 ዓመት ውል የተሰጠው አሰልጣኙ ከዚህ ቀድሞ ምን አይነት ስራዎች ሰርቷል የሚለው ለተመልካች የተወሰነ ነገር ለመስጠት ያክል ሳምሶን አየለ ኢትዮ ኤሌክትሪክን ወደ ፕሪሚየር ሊግ ያሳደገ አሰልጣኝ ነው። ከዛ በኋላ ነው ለዘሪሁን ሸንገታ ቡድኑ እንዲያስረክብ ያው ቅድም እንዳነሳው ከፍተኛ ሊግ ያሰለጠኑ አሰልጣኞች በፕሪሚየር ሊግ ልምድ የላቸውም በሚል ለፕሪሚየር ሊግ ልምድ ላላቸው አሰልጣኞች ይሰጣል። ከዛ ውሳኔ ከተወሰነባቸው አሰልጣኞች ውስጥ አንዱ ሳምሶን አየለ ነው። በፕሪሚየር ሊጉ ምን ያህል ልምድ አለው፣ ምን ያክል ሰርቷል የሚለውን ጥያቄ እንተውና ከዚህ ፊት ምን ያክል ውጤታማ አሰልጣኝ ነበር የሚለው ለኢትዮጵያ ቡናስ ይሆናሉ የሚለው እንግዲህ በቀጣይ በሊጉ ጌሞች ላይ የምንመለከት ይሆናል። ኢትዮጵያ ቡና እነ ፍሬውን የሴቶች ብሔራዊ ቡድን ከዚህ ቀድሞ አሁን ኡጋንዳን እየሰራው እነ ፍሬው ነደጉ ዱባሙን በተደጋጋሚ ጥያቄ አቅርቦ ግን ያልተሳካ መጨረሻ ሳምሶን አሰልጣኝነት እድል ተሰጥቶታል። በዚህ ውድድር ዓመት ኢትዮጵያ ቡና መልኩ ምን ይሆናል የሚለው እንግዲህ በቀጣይ የምንመለከት ይሆናል። እኔ ግን ደጋፊውን የሚመጥን ቡድን እስከዛሬ አልተሰራም ብዬ ነው የማስበው ከ2003 ውጭ።